ፋያው ወይም አቶ ኖላዊ ለፋኖስ ሽማግሌ ላኩ። ሽማግሌዎቹ ማን ይሆኑ ብላችሁ ያሰባችሁ ተምቹና ያሴር ናቸው። እንግዲህ እንደምታዩት ኖላዊ ድራማ ደስ ደስ የሚሉ የሚያስተምሩ ትምህርትን የሚሰጡ እንደገና ደግሞ ደስ የሚሉ የሚያስደስቱ ነገሮችን ነው የሚያመጣ ማለት ነው። ዘና የሚያደርጉ ቁም ነገር ደግሞ አዘል የሆኑት ከመጀመሪያው ሲጀመር ያያችሁት የመጀመሪያው ላይ እርግብ ልጅ እንዳልሆነሽ እያወቀ ለገንዘብ ተብሎ ልጅ ነይ ብላ ገብታ ባዩሽ እንትን ያለሽውን ታስታውሳላችሁና አሁን እንዲህ እያለ ከዚህ ደርሷል። እንግዲህ አቶ ኖላዊ ከበሽታው አገግሞ ሀናም ከቤተሰቦቿ ጋር ተገናኝታ ወይዘሮ ምራትም በባዩሽ በመጥፎ ጓደኛዋ ምክንያት ወደ እስር ቤት ተወርውራ አቶ ኖላዊ እንግዲህ በዚህ መሀል እያሉ ከፋኑስ ጋር በተገናኙበት ፍቅር ተጫውተው እኔማ አብሬ ሳድር የሆነ ነገር ታደርጋለህ ብዬ ነበር። ምን አይነት ታማኝ ነህ፣ የበለጠ እንድወድህ አደረከኝ እያለ እኔ በፍላጎት እንጂ በግዴታው የሚደረግ ነገር የለም ሲላት እንግዲህ አቶ ኖላዊ ወደ ትዳሩ እየገቡ ነው ማለት ነው። እንግዲህ ያሴርና ተምቹ በሽምግልናው በሄዱበት ሰዓት እሷም አውቃባቸዋለች፣ በደንብ ተቀበላለች። እንደሚያሳስበው እንግዲህ ለነ ወይዘሮ ጉዳይ እንጂ ሀና ነገሮችን እያመቻቸች ነው። ያው ሀና እንደምታዩት አንድ ቦታ አልሆነሽም። በጣም ከባድ ነው የተምናለሽ። 3 ሰው ፈልጋለሽ፣ ግን ባልም ወይም ፍቅረኛ የሚሆነው አንድ ሰው ነው። እነሱ ግን ሁሉንም በመልካማቸው ነገር ምናምን እንትን ትላለሽ ማለት ነው። እንግዲህ ሰላም ደግሞ ሀና ስትሄድ ወደ ቤተሰቦቿ ደበረኝ የሆነ ፕሮግራም አለ ብላ አብሬሽ ማትሄድ ስላት የሆነ ፕሮግራም አለ ብላ አብሬ እንድሄድ ፍላጎት ያላት አይነት ጓደኞች፣ ቤተሰቦች እንትን ሁሉ ትቻቸዋለሁ። አሁን ከተደዋወልን ራሱ ብዙ ጊዜ ሆኗል። በእሷም ለምን ተውሽ ምናምን ብሎ እንግዲህ አባትየው እኔና አባትሽ ዘና አደርግሻለሁ ብሎ ይዟት ይወጣል ማለት ነው። ሀና ፕሮግራም አለባት ያለሽ ፕሮግራሙ የኖላዊ ሽማግሌ እንደመስደዱ ታውቃለሽ ወይስ ምንድን ነው የሚለው ምንም አልገባኝም። ያኔ ፕሮግራም አለ ብላ ነው የሄደሽ ብላ ነው እንግዲህ ሰላም ትናገር ያለሽ እና ትክክል ነው አይደለም የሚለው ታውቃለሽ ማለት ነው። ሀና አቶ ኖላዊ ሽማግሌ መስደዱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈርዶስ ቻናል ተከታታዮች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ገባ በሉ። ዛሬ ይዤላችሁ የመጣው አቶ ኖላዊ እንግዲህ ከብዙ ጊዜ በኋላ ወደ ትዳር ሊገባ ነው ማለት ነው። እንግዲህ ምሽቱ ጥላው ሄዳ እኔ በፊት እንዲያውም ያሴር ልጁ ነው የሚሆን ምሽቱ ጥላው ሄደሽ ብዬ ነበረ በፊት እንትን እንዳለው፣ ግን እስካሁን ድረስ ልጅ መሆኑን አልወጣም። እንግዲህ አቶ ኖላዊ ሽማግሌ የተሰዳችሁ ነው ብሎ በሽምግልና ኮታ አስለብሶ ወስዷት ሰደዋል ማለት ነው። እሷ ምሽ ብላለች ተብሏል። እንግዲህ ሰርጋቸውን እንጠብቃለን። ፋኑስ ሳታስበው ብቸኛ ነኝ ምናምን እያለች ነበር። አሁን ግን ሳታስበው ወደ ትዳር ውስጥ ልትገባ ነው። አቶ ኖላዊም ከስንት ጊዜ በኋላ ወደ ትዳሩ ዓለም ሊገባ ነው ማለት ነው። እነሱም ሽምግልናቸውን አጠናቀው ተመልሰው በምክንያቱ ጫፍጫፉን ልጆን ለልጅ ብሎ ተምቹ ተናግሮ ነበር ማለት ነው። ሀናን ለያሴር ቢል ጥሩ ነበር፣ በዛው ላይ ይፈነዳ ነበር፣ ግን አላለም። እንግዲህ በዚህ መሀል ሀና ያሴርን ሸኘኝ ብላ ልሸኘው ሄዳለች። ያሴር ግን ምን አይነት ልብ ነው ያለው? የራሱን ፍቅር ደፍ እንትን ብሎ የእሷን ደስታ ብቻ ነው የሚመኘው። እንግዲህ እውነተኛ አፍቃሪ ማለት እንደ ያሴር ነው ማለት ነው።
የራሱን ፍቅር ችግር እንትን ብሎ ስለ ሀና ደስታ እሷ የሚያስደስታትን ነገር ማድረግ እሷ እንዲከፋት የማይፈልግ እሱ ግን በፍቅር ውስጥ ገብቶ እየተቃጠረ ነው ያለና አሁን ሀና ናሸኘኝ ብላ ምነግርሃለኝ። የሀና ነገር ግን ሞኝ ናት ወይስ ምንድን ናት የሚባለው? አሁን የሀና ምንድን ነው የሚባለው? ማለት እኔ በጣም ይገርመኛል የእሷ ነገር። ቁርጥ አድርጋ ወደ አንድ ቦታ አልሆነች። በፊት ያሴርና የዝራን ለሱ ቃል ገብቻለሁ አንተ ዘገይታ ብላ ነበረሽ። እንግዲህ የላ ከኤርማስ ማለት ነው ከወሎ መጥቷል። መጀመሪያ ብዙ ነገር ያደረገላት ማለት እንደሚወዳት ያሳየ ሲሸኛት መጥቶ አዲስ አበባ አይቶ የቦታዋን አስተካክሎ የሄደ ነው። ያው በገንዘብ ይሆናል ማለት አይደለም፣ ግን ያንን ሰው ልታገቡት ትመኛላችሁ። ይሄ ሰው ባሌ ቢሆን ወደስተፊቱ ጥሩ ህይወት ይኖረኛል ብሎ ይታሰባል። የሆነ መልካም ሰው ከወጣ ገባችሁ ሲሆን ወንድሜ እንኳን አትሉም። የትዳር አጋሪ ቢሆን ኑሮ ነው ብለን የምንመኘውና ያንን ለምን አልተመኘሽም? ይህ ስራን በምን አውቃው ነው? ይህ ስራ እኔ የአቶ በቃሉ ልጅ ነው የሚመስለኝ። መጨረሻ ላይ የአቶ በቃሉ ልጅ ነው የሚመስለኝ። ይህ ስራ እንግዲህ አፍቅሯል፣ እሷም ፍቅር ይዟታል። ሁለቱም ልም ያለ ፍቅር ነው ያለው። እነዚህ የላና ያሴር ከጨዋታው ወጥተዋል ማለት ነው። አስወጥታቸዋለሽ። አሁን የራሷን ህይወት መምረጥ አቅቷታል። ሁሉንም ትፈልጋለሽ፣ ግን አንድ ሰው ነው ባል ሊሆን ያለበት እንጂ ሁሉም ሰው የትዳር አጋር ወይም ፍቅረኛ መሆን የለበትም። ሀና ደግሞ ምርጫዋ ምንም አልቻለችም ማለት ነው። እንግዲህ የላ ወይም ኤርማስ ጓደኛ አሊ ተወሎ ስልኳ አልሰራለት ሲል ከሀና ጋር በተገናኙበት ሰዓት እንደምታዩት ተነጋግረው ነበር ማለት ነው። እና አንተ ዘገይተሃል፣ አባቴ ደህና ሲሆን ወደ ራሴ ስመለስ ሰው ያስፈልገኝ ነበር፣ መደወልም አቆምክ፣ ጠፋህ። በዛን ሰዓት በደካማ ጎኔ መጥቶ የዝራ ጠገነኝ፣ አበረታታይ እና ከሱ ፍቅር ያዘኝ። ዘገየሁ፣ ለሱ ቃል ገብቼለታለሁ። ቃሌን ደግሞ ማጠፍ አልችልም። ዘገይተሃል። እኔ በጣም ነው የምወድህ፣ በጣም ነው ማከብረህ። ግን ስጠፋ እኔ ሌላ ህይወት ጀምሬያለሁ፣ ወደ ራሴ ተመልሼ ህይወት ጀምሬያለሁ ብላ ትነግረዋለሽ። እሱም የራሱን ጥፋተኛ አድርጎ እና ያሴርን ኑ እንጠጣ ብሎ ጠርቷቸው ምን ሆነህ ነው ሲለው ተወይ እባክህ ሀናን አግኝቻት ነበር። እሺ ምን አለሽ ሲለው ዘገይተሃል አለሽ። ዘገይተሃል አለሽ። በቃ ለሁሉም ሰው ጨዋታ ነው እንደዚህ እያለሽ ብትጫወቱባችሁ። በአንድ ቦታ ላይ ሁለታችሁን ያሴርንም እንደዛ ነበር ያለሽው ሲል ኧረ ዝም በል። ያን ያሴር አፍቃሪ እንደሆነ አያውቅም የላና ኧረ ተምቹ ምንድን ነው የሚያቀባጥረህ ዝም በል ይለዋል ማለት ነው። ከዚህ መሀል እሱም እኔ ካንተ ላውቅ አይደለም፣ ግን የምትወዳት ከሆነ እሷ የምትወደውን መርጣ እንድትኖር ፍቀድላት። እኔ አንተ ባላውቅም ሀና ጥሩ ልጅ ናት አውቃለሁ፣ ግን አሁን እራሷን ምርጫ መርጣለች። ያንን ደግሞ እንግዲህ የእሷን ምርጫ የምትወዳት የምታፈቅራት ስለከሆነ እሷ የምትኖረውን ኑሮ ወደህ መቀበል አለብህ። እንደዛ ካለሽህ ምንም ማድረግ አይቻልም። ሀና ጥሩ ሰው ናት፣ አንተም መልካም ሰው ነህ። ከአንተ ባላቅም አንተ ጥሩ ሰው ነህ። ይሄ አይገባህም ነበር፣ ግን ሀና አሁን ገብታለሽ፣ አፍቅራለሽ። ሳታፈቅርህ ከአንተ ጋር ከምትኖር ካፈቀረሽው ጋር እንድትኖር ፍቀድላት ብሎ ይነግረዋል ማለት ነው ያሲር። እሱስ ጥፋቱ የኔ ነው፣ ያጠፋሁት እኔ ነኝ ብሎ እንትን ይላል። ሀና እንግዲህ በዚህ መሀል ሂዳ አባዬ ኤርሚያስ መጣ፣ ኤርሚያስ የወለው መጣ ብላ ትነግረዋለሽ። እኔ የምጠራጠር ነበር እንደዛ ብሎ የዛን ሰዓት ሲልሽ ሲያግዝሽ ከዚህ ብዙ ነገር አድርጎልናል። መልካም ሰው ነበር። ግን እንግዲህ አንቺ በምትፈልጊበት አንቺ ሌላ ህይወት ከገባሽ በኋላ ከመጣ ምርጫሽን መርጠሽ መያዝ የአንቺ መብት ነው፣ የምትወጂውን ሰው ያሽ ብሎ ይነግራታል። በዚህ መሀል ነው እንግዲህ ኤርሚያስ ወደ አዲስ አበባ ወደ ወሎ አልመለስም ብሎ ወደ መጠጥ ውስጥ የተደበቀበት ጊዜ የነበረ ማለት ነው። እየጠጣ
ውሎውን አዳሩን ከመጠጥ ውስጥ ተደብቆ ስልክ ሲደወልለት አያነሳም። በዚህ አሊ ስልኩ ጓደኛው ስልኩ አይነሳ ሲል ወደ አዲስ አበባ ወደማያውቀው ሀገር መጥቶ ይደውለታል። ሲደውል አያነሳለትም። ከዛ በሚሴጅ እኔ አዲስ አበባ ነው ያለው፣ ስልክ አታነሳም፣ አዲስ አበባ ነው ያለው፣ የት እንዳለህ ንገረኝ፣ ማውቀው ነገር የለኝም ብሎ ሚሴጅ ይጽፍለታል። በዛን ሰዓት የለም። ድንግጥ ብሎ ስልኩን ሲያይ አሊ አዲስ አበባ እንደመጣ ያየዋል። አያደርገውም። እውነቱን ነው አሊ እውነትም አድርጎታል ብሎ እንትናልና ቀጥ ብሎ ይደውለታል። አልሐምዱሊላህ በመጨረሻም ስልክህን አነሳህልኝ፣ በል አዲስ አበባ መጥቻለሁ። የእውነትህን ነው ካላበድክ በስተቀር አዲስ አበባ ምን ልታረግ መጣህ? ስልክ አልሰራ ሲል ጨንቆኝ ነው። ሀናም ደውላ ስልኩ አይሰራም አያነሳም አለችኝ። በዚህ መሀል ተጨነቅኩኝና መምጣት ይሻለኛል ብዬ ከዛ ከምትጨነቅ ወደ አዲስ አበባ መጥቻለሁ። አሁን በመናኸሪያው በጣም ነው ያለው። በል የእውነትህን ነው አለ ሲለው፣ አዎ ወላሂ እያልኩህ ሲለው፣ በል ከዛው ጠብቀኝ መጣሁ ብሎ ሂዶ ተቀብሎ ይዞት ይመጣል። ከዛም አንተ ለምንድን መጣህ ሲለው፣ አንተ ወንድሜ እኮ ነህ ጓደኛዬ፣ በክፉ ጊዜ አብሬህ ካልሆንክ ካልተተጋገዝን ካልተዛዘን ምን ያደርጋል? አንተ ስልክ አላነሳ ስትል እኮ ጨነቀኝ። እኔ እኮ ወንድምህ ነኝ፣ ችግርህን የምካፈል ነኝ ብሎ ይነጋገራሉ። በዛ መሀል ነው እንግዲህ ያለውን ነገር ጠየቀው። ዘገይተሃል አለችኝ ሀና፣ ሌላ ህይወት ጀምራለሽ አለው። እንግዲህ ሌላ ህይወት ከጀመረሽ ምንም ማድረግ አይቻልም። ሀናን ግን ቀርበን ማግኘት አለብን፣ ስልኩ አይሰራ ብሏል ብላ ነግራኝ ነበር፣ ተነጋግረን ነበር ከእሷ ጋር ይላታል። አዎ ደጋግማ ደውላልኝ ነበር፣ ግን ማንሳቱ መፍትሄ መስሎ ስላልታየ አላነሳሁት። ምን እንደማደርግ ግራ ገብቶኛል። ሀና ጥሩ ልጅ ናት፣ መልካም ልጅ ናት። ግን ዘገይተሃል አለሽ? አዎ ዘገይቻለሁ። የዘገየሁበትም አባቷ ታሞ ምንም ማድረግ ስላልቻልኩ በዛ ምክንያት ነው ይላል። በዚህ መሀል ነው እንግዲህ ሁላቸውም ያሴር አፍቃሪ መካሪ ሆኖ የላም አሁን ምን እንደማደርግ እንግዲህ ያቺ ጽዮን የምትባለውን የላንም ከዛ ይዛ የመጣሽው በዛ ምክንያት ነው። ቁጥር ተቀብላ ምን ብላ ጽዮን የስራን ለራሷ ለማድረግ እየተፍጨረጨረሽ ባለሽበት ሰዓት ሀና ደግሞ ፍክክር ላይ ነው ያለሽ። አሁን ላይ ባትፈልገውም ቢሆን የዝራ ጋር የምትቀጥል ይመስለኛል። ፍክክሩ ከማን ጋር መሰላችሁ? ከጽዮን ጋር ስለሆነ ማለት ነው። ጽዮን እንግዲህ በግዴታ እሷ ትወደዋለሽ፣ እሱ ደግሞ አይወደውም። ከባድ ነው። የሀናና የዝራ ፍቅር ግን ሁለታቸውም አንድ አይነት ስለሆኑ ነው ማለት ነው። እናንተ ውድ ተመልካቾች ሀና ከማን ጋር የትዳር አጋር ሆና ብታልፍ ይሻላል? የኖላዊውን ሰርግ ሰዓት ትጠብቃላችሁ? እንግዲህ በክፍል 138 ላይ ጠብቁ። በዛ አብረን እናያለን ማለት ነው ምን አይነት ሰርግ ይሆን። ወይዘሮ ሜላት በአሁነኛው ላይ ያላየዋትም። ወይዘሮ ሜላት ከእስር ቤት ትፈታ ይሆን? ሜሮን እና እርግብ ተኮራርፈው ለየብቻ ነው ያለው። ይቅርታ እያለሽ እየጠየቀሻት ነው ያለ። በአክስትሽ ሞት አዝነሻል ስትላት በሞቱ አላዘንኩም፣ ግን አሟሟቷ አሳዝኖኛል። እኛንም ሁላ ከዚህ እስር ቤት ወርውሮናል። እስኪ ስለ አክስቴ የምታውቂው ነገር ካለ ንገሪኝ ትላታለሽ። እሱንማ ነግሬሻለሁ እኮ ከቪዲዮ ያየሽው ነገር ነው፣ ሌላ የተለየ ነገር የለም ትላታለሽ። አይ እሱን ብቻ ሳይሆን አንቺ የምታውቂውን ነገር ብታስረጂ ደስ ይለኛል። በጣም ይቅርታ እየደለልሽ ነው እንዴ? ድለላ ነው ያልሽው ወይ ብላ እንትን ትላታለሽ። እየደለልኩሽ አይደለም፣ ከቪዲዮ ያለው ሁኔታ ድለላ ሳይሆን ትክክለኛው ነው ትላታለሽ። በዛ መሀል እንግዲህ ሀና ማናተ እርግብ እኔ አክስቴ አሟሟት ገርሞኛል፣ እኛንም ሁላ ወስዳ ከዚህ ተወሰሽ ስትወይቱን በተበደለሽበት ላይ ሆና ሌላ ነገር ተዘጋጀላት። እኔ በጣም ተናድቻለሁ። የእሷ ነገር የገደላትን ገዳይ ማወቅ እፈልጋለሁ። የአክስቴ ደም ደመ ከልብ ሆኖ እንዲቀር አልፈልግም ትላለች። እንግዲህ
ሰላምዬም ከአባቷ ጋር ዘና ልትል ወጥታለች። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡ። ውድ ቤተሰቦች ሁላችሁንም አመሰግናለሁ። ወዳችሁ ፈቅዳችሁ ሸር ስለምታደርጉ ላይክ ስለምታደርጉ መታችሁ ስለምታበረታቱ ሁላችሁንም አመሰግናለሁ። መልካም ቀን ይሁንላችሁ። ላይክ ሸር ሰብስክራይብ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲስ አበባን እያያችሁ እንግዲህ ፏፎሽ እያላችሁ ላይክ ሸር ሰብስክራይባችሁን አትርሱ ማለት ነው። ሀባይብ ሩታና አብርሽ እንግዲህ ያው ባንድ ሆነው ማሻላ እየሆኑ ነው ማለት ነው። የተሳደባችሁ የተንጫጫችሁ ወገን ላይታችሁ እንትን ያላችሁ እንግዲህ ይሄ ነው ያለው ነገር ማለት ነው። ባሌ በጥብስ በቁርጥ ነው ያረሰኝ ብላ ተናግራለሽ ማለት ነው። አይተናል። በጉም ሲገባ አይተናል። ማሻላ ድራማቸው አልቆ ተጠናቆ እንግዲህ አሁን የራሳቸውን እንትን እያሉ ነው ያለ ማለት ነው። እና ሁላችንም ሸር ላይ ካደርጉ ምን ታዘባችሁ በዚህ ማለት